በደቡብ ኮሪያ ውስጥ ከሚገኙ ትላልቅ የጋንግስተር ቡድኖች መካከል ሃንሆ የተባለውን የወሮ በሎች ቡድን የሚደርስበት የለም። ይህ በእንዲህ እንዳለ እዚሁ ደቡብ ኮሪያ ውስጥ የሚኖር ጆንኪ የተባለን ምስኪን የእንጨት ሰራተኛ እንመለከታለን። ጆንኪ በሰላም እንደተለመደ የእንጨት ስራውን እየሰራ በነበረ ሰዓት የሃንሆ የማፊያ ቡድኖች ወደ እሱ ጋር መጥተው የድርጅቱን ስም ሙሉ በሙሉ በእነሱ በማዞር ያለውን ንብረት በሙሉ ሊወርሱበት መጥተዋል። በጊዜው ጆንግ ከዚህ ሌላ መተዳደሪያ ስለሌለው በምንም ተአምር እንደማይሰጣቸው ተናግሮ ነበረ። በሚያሳዝን ሁኔታ ግን ጨካኝ የሆኑት የሃንሆ ጋንግስተሮች እንጨት በሚቆርጥበት ማሽን እጁን እንደሚቆርጡበት በሚናገሩ ሰዓት ጆንግ ኪ ብቸኛ ልጁን ለማሳደግ ሲል ያለውን ንብረት በሙሉ አሳልፎ ሰጥቷቸዋል። የእንጨት ሰራተኛው ጆንግ ኪ ብቸኛ ልጅ ዶንግ ይባላል። ዶንግ ከመጠን በላይ ምግብ መብላት የሚወድና በትምህርት ቤት ውስጥም ከትንሽ እስከ ትልቅ ሁሉም ሰው የሚጫወትበት የሁሉም ሰው ማሾፊያ የሆነ ምስኪን ልጅ ነው። ይህ በእንዲህ እንዳለ ይሄንን የጋንግስተር ቡድን ከቀደሙ ሰዎች የተረከበውን ፓንሱ የተባለን ሰው እንተዋወቃለን። ፓንሱ ይሄንን የተረከበው ሚስተር ሃን ከተባለው ሰው ነው። ግሩፑንም መረከብ የቻለበት ምክንያት የሚስተር ሃን ሲኦዩን የተባለችውን ሴት ልጁን በማግባት ምክንያት ነው። እነዚህም ሁለቱ ባለትዳሮች ለጥቅም ሲባል አንድ ላይ ይኖራሉ እንጂ አንዳቸው ለሌላኛቸው ምንም የፍቅር ስሜት የላቸውም። ሲኦኒው በበኩሏ የባለቤቷንና የአባቷን ገንዘብ ያለ ልክ በሚጠቅመውም በማይጠቅመውም ነገር ላይ በማባከን ትታወቃለች። ትዕይንቱ ሲቀየር ፓንሱ በአንድ ትንሽዬ ምግብ ቤት ውስጥ ከባለቤቱ ጭቅጭቅ ሻሽቶ መጥቶ እየተመገበ እንመለከታለን። በተመሳሳይ ሰዓት እዛው ምግብ ቤት ውስጥ ደግሞ ዶንግንም እንመለከታለን። በጊዜው ዶንግ በርካታ ሰሃን ምግቦችን ከበላ በኋላ ቦርሳዬን ቤት ረስቼው መጥቻለሁ፣ ብር የለኝም በማለት ለምግብ ቤቱ ባለቤት ይነግራታል። የዚህን ጊዜም የምግብ ቤቱ ባለቤት የፓንሱን ፍቃድ ሳትጠይቀው ግድ የለም አንተ ሂድ ፓንሱ ይከፍልልሃል በማለት ሞኝ የሆነውን ዶንግን ከዛ እንዲሄድ ካደረገችው በኋላ እየተበሳጨም ቢሆን ከፓንሱ ላይ ገንዘቡን ተቀብለዋለች። ከምንም በላይ ፓንሱን ደግሞ ያናድደው ልጁ ከሶስት በላይ የሆኑ ምግቦችን በአንድ ጊዜ መብላቱ ነው። ትዕይንቱ ሲቀየር ዶንግን ጫማውን ለማውረድ ከህንፃው ጫፍ ላይ ሲንጠራራ እንመለከታለን። በጊዜው ከህንፃው ታች ደግሞ ፓንሱ የነበረ ሲሆን ዶንግም እንደ አጋጣሚ ከህንፃው ላይ ወድቆ እታች በሚገኘው ፓንሱ ላይ አርፏል። ታሪኩም ይሄንን ተከትሎ በሆስፒታል ውስጥ ፓንሱ ራሱን ከሳተበት ሲነቃ የሚያሳየን ሲሆን ራሱን ከሳተበት ከነቃ በኋላም ወደ መስታወት ላይ ሄዶ በሚመለከት ሰዓት ራሱን ቀደም ሲል በላዩ ላይ በወደቀበት ዶንግ ሰውነት ውስጥ ያገኘዋል። የሱ ትክክለኛ ሰውነት አሁንም በኮማ ውስጥ ተኝቶ ይገኛል። እንዴት እንደሆነ ባያቅም በአሁኑ ሰዓት ፓንሱ ከልጁ ጋር ሰውነቱን ተቀያይሯል። ቀደም ሲል ደግሞ ሰዎቹን ልኮ ሲያሰቃየው የነበረው የእንጨት ቤቱ ሰራተኛ ጆንግ ኪ በአሁኑ ሰዓት ድርጅቱን የዘረፈበት ሰው በልጁ ሰውነት ውስጥ እንዳለ ባለማወቅ ጨካኝ የሆነው ፓንሱን እንደ ልጁ መንከባከብ ጀምሯል። በሌላ በኩል ፓንሱ በዚህ ጅል ልጅ ሰውነት ውስጥ በመሆኑ ምክንያት በጣም እየተበሳጨ ለአባቱና ለዶክተሮቹ እንግዳ የሆነ ባሪውን አሳይቷቸዋል። አንድ ቀንም ቁጭ ብሎ በሚያስብ ሰዓት ያኔ ምግብ ቤት ውስጥ ገንዘብ ካስከፈለችው በኋላ የምግብ ቤቷ ሴትዮ ለከፈለው ገንዘብ ውለታውን በሰርፕራይዝ እንደምትመልሰው ነግራው ነበረ። በእርግጠኝነትም እንዲህ ያለውን ነገር ያደረገችብኝ እሷ ነች በማለት ወዲያውኑ ወደ ምግብ ቤት በሚመጣ ሰዓት ሴትየዋን ከዛ ምግብ ቤት ሊያገኛት አልቻለም። ይህ በእንዲህ እንዳለ ሚስተር ያንግ የተባለ እዚሁ ከተማ ውስጥ የሚኖር ሌላ የጋንግስተር መሪ እንመለከታለን። ሚስተር ያንግ የሚመራው የወንበዴዎች ቡድን ከነ ሚስተር ሃን በጣም ያነሰ ስለሆነ አሁን ላይ የመሪው ፓንሱን በኮማ ውስጥ መተኛት እንደ አጋጣሚ በመጠቀም ሰውየውን እዛው ለመግደልና የራሳቸውን ዝና ከፍ ለማድረግ ወስነዋል። በሌላ በኩል በዶንግ ሰውነት ውስጥ የሚገኘው ፓንሱ ወደ ባለቤቱ ወደ ሲኦዩን ቤት መጥቷል። በጊዜው ሲኦዩን ደግሞ
ይሄንን ልጅ ከዚህ በፊት አይታው ስለማታቅ ወዲያውኑ ጥበቃዎቿን በመጥራት በሌላ ሰውነት ውስጥ የሚገኘው ባለቤቷን በጉልበት ከቤት እንዲወጣ አድርጋለች። በሌላ በኩል ጆንግ ኪ ልጁ ከዚህ በፊት ያልነበረበትን ባህሪ ማሳየት ስለጀመረ ወደ ፖሊስ ጣቢያ ይዞት መጥቷል። በሚያሳዝን ሁኔታም እዚህ ፖሊስ ጣቢያም ልጁ እድሜው ትንሽ ስለሆነ በዚህ ጉዳይ ላይ ምንም አድርገው ሊረዱት እንደማይችሉ ነግረውታል። ይህንም በሰማ ሰዓት በጣም የተደሰተው ፓንሱ ኮማ ውስጥ ወደሚገኘው ወደሱ ትክክለኛ ሰውነት ጋር በመሄድ ለራሱ ታሞ ኮማ ውስጥ የሚገኘው ሰውነቱን ከላይ እየዘለለበት ወደ ቀደመ ቦታው ለመመለስ መታገል ጀምሯል። በሚያሳዝን ሁኔታ ግን ራሱ ገንዘብ ከፍሎ የቀጠራቸው ጥበቃዎቹ ከቦታው ላይ አሸማቀውት እንዲሄድ አድርገውታል። ይህንን ተከትሎ ራሱ በቀጠራቸው ጥበቃዎች የተባረረው ፓንሱ ሌላ አማራጭ ስለሌለው ዶንግ ወደሚኖርበት ወደ ጆንግ ኪ ቤት መጥቷል። በጊዜውም ጆንግ በጣም ብዙ የሆነ ምግብ ሰርቶ ጠረጴዛውን ሞልቶ በሚያሳየው ሰዓት ፓንሱ እሱ የዚህን ያህል ሆዳም እንዳልሆነ ይናገራል። ይህንን ቢልም ግን ከደቂቃዎች በኋላ ያ ሁሉ ምግብ በደቂቃ ውስጥ ወድሟል። ይህም ሊሆንበት የቻለው ምክንያት ፓንሱ ምንም እንኳን ሆዳም ባይሆንም ያለበት የዶንግ ሰውነት ባህሪ በጣም ብዙ ምግቦችን ስለሚበላ ነው። ትዕይንቱ ሲቀየር ፓንሱ በዶንግ ሰውነት ውስጥ እንዳለ ወደ ትምህርት ቤት መጥቷል። በዚህ ደግሞ ሃዮንጁንግ የተባለች ልክ እንደሱ ሁሉም ተማሪ የሚጫወትባትን ምስኪን ተማሪ እንመለከታለን። ሁልጊዜም በምትመገብ ሰዓት ጉልበተኞች መጥተው ምግቧን ከማበላሸት አልፈው በላይዋ ላይ ይደፉባታል። በሌላ በኩል የወንዶቹ ጉልበተኛ ታይውክ ደግሞ ረጅም ጊዜ ጠፍቶ የነበረው ዶንግ ጋር በመምጣት በቦታው ላይ እሱን ለመደብደብ ይሞክራል። ይሁንና አስተማሪዎች በመምጣታቸው ምክንያት በጊዜው ያሰበውን ሳያደርግ ስለቀረ ከጓደኞቹ ጋር ተሰብስበው ከትምህርት ሲወጡ ጆንግን ለመደብደብ ተዘጋጅተው እየጠበቁት ነው። የዚህን ጊዜ ደግሞ በዶንግ ሰውነት ውስጥ የሚገኘው ጋንግስተሩ ፓንሱ ከምንም ሳይቆጥራቸው አንድ በአንድ ደብድቧቸዋል። በመጸዳጃ ቤት ውስጥም ወስዶ ድጋሚ ከደበደባቸው በኋላ ይህንን ቡድን እየመራ የሚገኘው የታዊክን የሞባይል ስልክም ወስዶበታል። ትዕይንቱ ሲቀየር ፓንሱ ስልኩን በሚበረብር ሰዓት ዶንግን ከዛ ፎቅ ላይ እንዲወድቅ ያደረጉት እነዚሁ እነታይውክ መሆናቸውን ይመለከታል። በሌላ በኩል የነታይውክ የበላይ ደግሞ ቪዲዮ ያለውን ስልክ እንዴት አሳልፋችሁ ትሰጣላችሁ በማለት ታይውክና ጓደኞቹን እየደበደባቸው ነው። የዚህን ጊዜም ሙሉ ቪዲዮውን አይቶ የጨረሰው ፓንሱ ወደ እነሱ ጋር በመምጣት ለነታይውክ አለቃ ይሄንን ቪዲዮ እንደ ማስፈራሪያ በመጠቀም ከዚህ በኋላ አንድም ተማሪ የሚያስቸግር ከሆነ በኢንተርኔት ላይ እንደሚለቀውም ተናግሯል። በሌላ በኩል ሲሆን ባለቤቷ ኮማ ውስጥ መሆኑን ተከትሎ ወጣት ከሆኑ ወንዶች ጋር ግንኙነት ጀምራለች። ይሄ ደግሞ ሌላኛውን የጋንግስተር ቡድን ለሚመራው ለሚስተር ያንግ ከምን ጊዜውም በላይ ምርጥ ዕድል የሆነለት ሲሆን እነዚህን ፋይሎቿንም በመያዝ የሚላትም ማታደርግ ከሆነ ባለቤቷ ከኮማ ሲነሳ አሳልፎ እንደሚሰጣት ተናግሯል። ሲሆንም ቢሆን እነዚህ ፋይሎች ታልፈው እንዲታዩባት ስለማፈልግ ሚስተር ያንግ ያላትን በሙሉ ለማድረግ ተስማምታለች። ትዕይንቱ ሲቀየር በዶንግ ሰውነት ውስጥ የሚገኘው ፓንሱ ትምህርት ቤት ውስጥ ልጆች የሚያሰቃዩዋትን ሃያንግ አሻንጉሊቷን ጥላ በምትሄድ ሰዓት ተከትሎ ወስዶ ይሰጣታል። በዚህን ሰዓት ደግሞ ሚሳን የተባለችው የልጅቷ ወላጅናት በቦታው ላይ የመጣች ሲሆን ፓንሱም ሴትዮዋን በተመለከታት ሰዓት እንደ በረዶ ደርቆ ቀርቷል። ለዚህ ደግሞ ምክንያቱ አሁን ካለበት ትዳር ውስጥ ከመግባቱ በፊት ከሚሳን ጋር ባለትዳሮች ስለነበሩ ነው። በንጋታውም ከሃያንግ ጋር በሚገናኙ ሰዓት ሆን ብሎ የፀጉሯን ቅንጣት በመውሰድ ዲኤንኤ አስመርምሯት የሱ ሴት ልጅ መሆኗንም ደርሶበታል። ፓንሱ የዚህን ያህል እርግጠኛ ሆኖ እስከ ምርመራ የደረሰበት ምክንያት በጊዜው ከሚሳን ጋር ጭልጥ ያለ ፍቅር ውስጥ ስለነበሩና በርካታ ጊዜዎችም አብረው አድሮ ስለነበር ነው። እናም ግምቱ ትክክል ሆኖ በአሁኑ ሰዓት ይቺ ልጅ የሱ ሴት ልጅ ሆና ተገኝታለች። በሌላ በኩል የሚስተር ያንግ ተላላኪ ሆነችው ሶዩን
ወደ አባቷ ሚስተር ሃን ጋር ፓንሱ ያላንቀሳቀሰውን የውሸት ገንዘብ ከድርጅቱ ላይ እየሰረቀ እንደሆነ በሐሰት መረጃ መታከሰዋለች። ይህ በሚሆን ሰዓት ደግሞ በዶንግ ሰውነት ውስጥ የሚገኘው ፓንሱ ራሱን ለመቀየር ሲል ወደ ስፖርት ቤት ገብቷል። በሌላ በኩል ወላጅ አባቷ እንደሆነ ማታቀው ሃያንግም ቢሆን የሚያሰቃዩትን ሴቶች ለመከላከል ስትል እዚሁ ስፖርት ቤት ከሱ ጋር መስራት ጀምራለች። ታሪኩም ይህንን ተከትሎ የተወሰኑ ጊዜያቶችን ወደፊት ይሻገራል። ረጅም ጊዜ ስፖርት እየሰራ የነበረው ፓንሱ የዶንግን ሰውነት በሚገርም ሁኔታ ቅርጽ ያስያዘው ሲሆን ሃያንግም ቢሆን ከዚህ በፊት መጥቶ የሚጠፈጥፏትን ሴቶች ጉልበተኛ ሆናባቸው ከዚህ በኋላ ያቺ ደካማ ሴት እንደሌለች አሳይታለች። ትዕይንቱ ሲቀየር ፓንሱን ከሚንሰን ጋር በጣም ተቀራርቦ እንመለከተዋለን። በአንደኛውም ቀን እዛው ምግብ ቤት በነበረ ሰዓት አንድ ተመጋቢ የሚሰንን መቀመጫ በመምታት እሷን ለመላከፍ ይሞክራል። የዚህን ጊዜም ፓንሱ ሚሰንን ከቦታው ላይ ዞር እንድትል ካደረገ በኋላ ጥጋበኛውን ሰውዬ ባደረገው ነገር እስኪጸጸት ድረስ በቦታው ላይ ደና አድርጎ ደብድቦታል። ፓንሱም ለሰውየው የሚገባውን ቅጣት ከሰጠው በኋላ ከሚሰን ጋር ቁጭ ብለው በሚያወሩ ሰዓት በአሁኑ ጊዜ ዶንግ በሚባል ልጅ ሰውነት ውስጥ እንደገባና የሱ ትክክለኛ ሰውነት በሆስፒታል ውስጥ እንደሚገኝ ይነግራታል። እናም የኔን ትክክለኛ ሰውነት ብታዩ በእርግጠኝነት ታስታውሽኛለሽ በማለት ቀድሞ ያሳለፉትን ታሪኮች ነግሯት የድሮ ባሏ እንደሆነ ማሳመን ችሏል። በሚያሳዝን ሁኔታ ግን ሚሰን ቀድሞውኑ ሲለያት በሚያስጠላ መንገድ ስለነበር ያኔ ትተኸኝ እንደሄድከው አሁንም ከህይወቴ ይውጣልኝ በማለት ከሷና ከልጇ ህይወት እንዲወጣ ለፓንሱ በኃይለኛው ተናግረዋለች። ይህ በእንዲህ እንዳለ ሚንሆ የተባለ ተማሪ ሃያንግ በጣም ስለተቀየረች እንደ ድሮውም ፈሪ ስላልሆነች ወደ ፓርቲ እንድትመጣ ጋብዟታል። እዚህ ትምህርት ቤት ውስጥ ከገባች ቀን ጀምሮ ሃያንግ ደግሞ አንድም ቀን ፓርቲ ተካፍላ ስለማታቅ በደስታ ወደዛ ፓርቲ ሄዳለች። ያላወቀችው ነገር ግን ወደዛ ሲጋብዟት የያዙት የራሳቸው ድብቅ ዓላማ እንዳለ ነው። ይህ በእንዲህ እንዳለ ሚሰንና ፓንሱ በመከራ ለመነጋገር በአንድ ቦታ ላይ ተገናኝተዋል። በጊዜው ሚሰን የቀደመ አቋሟን በመያዝ ለፓንሱ ከህይወቷ እንዲወጣ በምትናገር ሰዓት ፓንሱ በጉልበት ሰዎች ፊት ከንፈሯን ይስማታል። በጊዜው ያዩአቸው ሰዎች ደግሞ በእድሜ ከሱ በግማሽ ምትበልጥን ሴት እንዴት በአደባባይ ይስማል በማለት እዛው ቤት ውስጥ ማጉረምረም ጀምረዋል። በዚህ የተናደደችው ሚሰንም ቢሆን በጥፊ ወልውላው ወዲያውኑ ከቦታው ላይ ለቃውታለች። በዚህ ተስፋ ያልቆረጠው ፓንሱ ስልክ ተደውሎ ሃያንግን በፓርቲ ውስጥ ሊደበድቧት እንደሆነ እስኪነገረው ድረስ ሚሰንን ለማሳመን ከኋላዋ እየተከተላት ነበረ። ይሁንና የተደወለለት ስልክ ከዚህ የበለጠ የሚያሳስብ ስለሆነ ወዲያውኑ ወደ ፓርቲው መጥቷል። በጊዜው ፓርቲ ውስጥ የሚገኙት ወንዶች የልጁን ክብር በሚነካ ሁኔታ እያሰቃዩት ነበረ። ፓንሱም በቦታው ላይ የነበሩትን እያንዳንዱን ጎረምሳዎች ዋጋቸውን ሰጥቷቸዋል። ከዚህ ድርጊት በኋላ የትምህርት ቤቱ ሴቶች በሙሉ በዶንግ ሰውነት ውስጥ የሚገኘው ፓንሱን አይናቸውን ጥለውበታል። አንዲትም ልጅ መታ የፍቅር ግንኙነት እንዲጀምሩ በምትጠይቀው ሰዓት ፓንሱ ከተማሪ ጋር ምንም ግንኙነት ውስጥ እንደማይገባ በመናገር ልጅቷን ከቦታው ላይ እንድትሄድ አድርጓታል። አባቷ እንደሆነ ያላወቀችው ሃያንግም የዛችን ልጅ መሄድ ተከትላ ወደ ፓንሱ ጋር መታ ያንኑ ተመሳሳይ ጥያቄ ጠይቀዋል። ፓንሱም ቢሆን ቀድሞ ለልጅቷ ያላትን መልስ ለሷም ደግሞላት በቦታው ላይ ትቷት ሄዷል። አዲሱ ፍቅር ያቃጠላት ሃያንግ ግን ነገሩን ለብቻዋ ልትቋቋመው አልቻለችም። ወደ እናቷ ሚሰንም ሄዳ ከፓንሱ ፍቅር እንደያዛት በምትናገር ሰዓት የገዛ ልጇ አባቷን ልታፈቅር እንደሆነ የተመለከተችው ሚሰን በቻለችው አቅም ከፓንሱ መራቅ እንዳለባት ለልጇ ነግራታለች። ይህ በእንዲህ እንዳለ ሚስተር ያንግ ሆስፒታል የሚገኘው ፓንሱን በመግደል ፉክክሩን እስከ መጨረሻው ለመቋጨት ወስኗል። በዚህም መሰረት ሆስፒታል በሚመጣ ሰዓት በሚያስገርም ሁኔታ ኮማ ውስጥ ተኝቶ የነበረው ትክክለኛው የፓንሱ ሰውነት ወደ ራሱ ተመልሷል። ምንም እንኳን ሰውነቱ የቆራጡና የማፊያው ፓንሱ ቢሆንም በውስጡ ግን የሚገኘው ፈሪውና አልቃሻው ዶንግ ነው። ሊገድል የመጣው ሚስተር ያንግ ደግሞ ይሄን
ይህንን ነገር ምንም ስለማያቅ አደገኛው ፓንሱ ራሱን ከሳተበት የተነሳ መስሎት ወዲያውኑ ወደ መጣበት ተመልሷል። ይህ በእንዲህ እንዳለ ድርጅቱ የተወሰደበት ጆንግ ኪ አረመኔው ሰውዬ አባቴ ብሎ በሚጠመጠምበት ሰዓት ነገሩ ግራ አጋብቶታል። የዚህን ጊዜም በልጁ ሰውነት ውስጥ የሚገኘው ፓንሱ ወደ ቦታው ላይ በመምጣት ለጆንግ ኪ ሁሉንም ነገር ከመጀመሪያው ጀምሮ አስረድቶታል። ትዕይንቱ ሲቀየር ሰውነታቸው የተቀያየረባቸው ሰዎች ወደ ሚሳን ጋር አንድ ላይ መጥተዋል። የዚህን ጊዜም ብቻውን ለመግደል የፈራውና ፈርጥጦ የጠፋው ሚስተር ያንግ በርካታ ሰዎችን አስከትሎ ወደ ምግብ ቤት መጥቷል። ታዲያ በጊዜውም በፓንሱ ሰውነት ውስጥ የሚገኘው ዶንግ እያለቃቀሰ እንዳይገሉት በሚለምናቸው ሰዓት በዶንግ ሰውነት ውስጥ የሚገኘው ትክክለኛው ፓንሱ ሚሳንና ጆንግን ወደ ጓዳ ካስገባቸው በኋላ ከነ ሚስተር ያንግ ጋር መፋለም ጀምሯል። በሚያሳዝን ሁኔታ ግን በአሁኑ በቁጥር ብዙ ስለሆኑ እድል ሳይቀናው ቀርቶ በቦታው ላይ በኃይለኛው እየተደበደበ ነው። ታዲያ የዚህን ጊዜም ሚሳን በቦታው ላይ ሲሊንደር ይዛ በመምጣት እና ሚስተር ያንግን ለቀው ማሄዱ ከሆነ ሙሉ ቤቱን እንደምታጋየው በምትናገር ሰዓት ሚስተር ያንግና ሰዎቹ ወዲያውኑ ቦታውን ለቀው ሄደዋል። ይህ በእንዲህ እንዳለ ሚስተር ሃን ልጁ ሲኦኒውን እስካሁን እያታለለችው እንደነበርና ፓንሱ ላይም የሐሰት ውንጀላ ሲፈጸም እንደነበር ደርሶበታል። በዚህም ተናዶ ለልጁ ሲኦዩን ከሱ ሀብት ምንም እንዳትካፈል ያደረጋት ሲሆን በዚህ ጉዳይ ላይም የፓንሱን ሐሳብ ለመስማት ፓንሱን ወደሱ እንዲመጣ ጠርቶታል። በሌላ በኩል በዶንግ ሰውነት ውስጥ የሚገኘው ፓንሱ እንዲህ ባለ ሁኔታ ወደዛ መሄድ ስለማይችል በሱ ሰውነት ውስጥ የሚገኘው ዶንግን የማዳመጫ መሳሪያ አልብሶት ወደ ውስጥ እንዲገባ አድርጎታል። ሐሳባቸውም የነበረው በዶንግ ሰውነት ውስጥ የሚገኘው ፓንሱ የሚናገረውን ለሚስተር ሃን ማስተጋባት ነበረ። በሚያሳዝን ሁኔታ ግን ከሆነ ደቂቃ በኋላ መሳሪያው መስራት ስላቆመ በፓንሱ ሰውነት ውስጥ የሚገኘው ዶንግ የሚጠየቀውን ጥያቄዎች በራሱ ለሚስተር ሃን መመለስ ጀምሯል። ጥያቄዎቹንም ጨርሶ ወደ ፓንሱ ጋር በሚመለስ ሰዓት ሰውየው ላቀረበለት ጥያቄ ከምንም ነገር በላይ ገንዘብን ሳይሆን ቤተሰብን እንደሚያስቀድም ምናልባትም የመምረጥ ግዴታ ቢያጋጥመው እንኳን ከስራውና ገንዘቡ በላይ አብልጬ ቤተሰቤን እመርጣለሁኝ ማለቱን ለፓንሱ ይነግረዋል። ይህንን የሰማው ፓንሱ ማይክሮፎኑ ባይቋረጥም እሱም የሚለው ይህንን ስለነበር ስለዋለለት ውለታ ዶንግን በደስታ አቅፎታል። በሚያሳዝን ሁኔታ ግን ምንም ውርስ አትወስጂም የተባለችው ሲኦኒውን ቀድሞውኑ በንዴት መኪናዋን ይዛ መታ እየጠበቀች የነበረ ሲሆን አጋጣሚውንም ስታገኝ ፓንሱን በመኪናዋ ገጭታለች። ከዚህ አደጋ በኋላ ፓንሱና ዶንግ ወደ ነበረበት የሰውነት ክፍላቸው ተመልሰዋል። አሁን ላይ ዶንግ የሚገኘው በራሱ ሰውነት ውስጥ ነው፣ ፓንሱም እንደዛው። እናም አይናፋሩ ዶንግ ወደ ትምህርት ቤት ሲመለስ ሁሉም ሰዎች በክብር የተቀበሉት ሲሆን ከሱ ጋር ምንም ዝምድና ስለሌላትም ከሃያንግ ጃንግ ጋር የፍቅር ግንኙነት ጀምሯል። በሌላ በኩል እነ ፓንሱ ደግሞ ከሚሳን ጋር አንድ ላይ በመሆን የእንጨት ስራ ቦታው የተወሰደበትን ጆንግ ኪን ጨምረውት የምግብ ቤት ቢዝነሳቸውን ሰፋ አድርገው መስራት ጀምረዋል።